እግዚአብሔር ለምስጢር ያዘጋጃት ታላቅ ስፍራ አክሱም ኢትዮጵያዊነት የታወጀባት ሃይማኖት የተሰበከባትና የተተከለባት ስፍራ ናት። ንጉሥ ኢትዮጵስ በ2550 ዓመተ ዓለም አካባቢ አክሱማይ የተባለ ልጅ እንደነበረውና በዚያ ዘመን አካባቢ እንደተቆረቆረች ይነገራል። የእምነታችን ቅድመ መሰበኪያ የኢትዮጵያዊነት መሰረት አክሱም። የኩሽ ልጅ ኢትዮጵስ አክሱማይ በሱ ስም እንደተሰየመች ይነገራል። በሌላ አገላለጽ አክሱም የሚለው ቃል ከአገውኛ የተወረሰ ሲሆን በአገውኛ አሁ ማለት ውሃ፣ ሱም ደግሞ በሴም ቋንቋ አለቃ ማለት ነው። ሁለቱ ቃላት በአንድነት ሲጠቃለሉ ያለቃ ውሃ ማለት ነው። አሁን በአክሱም ከተማ አካባቢ የሚገኘው የከተማው ሕዝብ የሚጠቀምበት ማይሹም የሚባለው የውሃ ማጠራቀሚያ ግድብ ይህንን ታሪክ ያጠናክራል። ለኢትዮጵያ የክርስትና እምነት እናትና ለስልጣኔዋም ለባህሏም መነሻ ምንጭ ናት አክሱም። የጥንት ኢትዮጵያውያን በሳባ በግዕዝ ቋንቋዎች ይጠቀሙ እንደነበር ቢነገርም የአክሱም መንግሥት ቋንቋ የሴም ቋንቋ ዘርፍ የሆነው ግዕዝ ነበር። በአክሱም ከነገሱት ቀደምት ነገሥታት መካከል ስሟ ከብሮ የሚጠራው ንግሥተ ሳባ ናት። ንግሥተ ሳባ በኢትዮጵያውያን ዘንድ ማክዳ ተብላ ትጠራ ነበር። በመድኃኒታችን ቃል ኪዳን መሠረት ደግሞ ንግሥት አዜብ ወይንም የደቡብ ንግሥት ተብላ ትጠራለች። ቅድመ ልደተ ክርስቶስ 1000 ዓመት ገደማ ንግሥት አዜብ ወይንም ማክዳ በኢየሩሳሌም ነግሶ ስለነበረው ንጉሥ ሶሎሞን ጠቢብነት ለመጀመሪያ ጊዜ የሰማችው ታምሪን ከተባለው አገልጋዩዋ ነበር። መጽሐፍ ቅዱስ ስለ ንግሥተ ሳባ ሲናገር የሳባም ንግሥት በእግዚአብሔር ስም የመጣላትን የሰሎሞንን ዝና በሰማች ጊዜ በእንቆቅልሽ ትፈትነው ዘንድ መጣች ይላል መጽሐፈ ነገሥት ቀዳማዊ ምዕራፍ 10። አገልጋዩዋ ታምሪን ነጋዴ ሲሆን 520 ግመሎችና 73 ያህል መርከቦች ያሉት ነበር። ንጉሥ ሶሎሞን ቤተ መቅደሱን ይሠራ ዘንድ በወደደ ጊዜ ለቤተ መቅደሱ መስሪያ የሚሆን ዕቃዎችን እንዲያመጡለት ሀብታም ነጋዴያንን ያፈላልግ ነበርና ከኢትዮጵያዊው ሀብታም ነጋዴ ከታምሪን ጋር ተገናኘ። ንጉሡ ከአረብ አገር የሚያስፈልገውን ቀዩን ወርቅ፣ ጥቁሩን የማይነግስ እንጨትና ሰምፔር የተባለውን እንዲያመጣለት አዘዘው። ታምሪንም ንጉሡ የፈለገውን ሁሉ አመጣለት። ንጉሥ ሶሎሞን ለታምሪን የሚሻውን ሁሉ ከገንዘቡ አብልጦ ሰጠው። ነጋዴው ግን እጅግ ብልህ ነበርና ከንጉሡ ጋር በነበረው ቆይታ የንጉሥ የሰሎሞንን ጥበብ ያስተውልና ያደንቅ ነበር። በዳገሩም በተመለሰ ጊዜ ለንግሥቲቱ በንጉሡ ዘንድ ያየውን ያስታወሰውን በየቀኑ ይነግራት ነበር። እሷም አገልጋዩዋ ከሆነው ከዚህ ነጋዴ በሰማችው ነገር ትደነቅ፣ በልቧም ወደ ሶሎሞን ዘንድ ለመሄድ ታስብና ከፍቅሯ ብዛት የተነሳም ታለቅስ ነበር። በመጨረሻም ለመሄድ ቆርጣ ተነሳች። ለመንገዷ የሚያስፈልጋትን፣ ለንጉሡ የሚቀርበውን ገጸ በረከት፣ ለመኳንንቱ የሚሰጠውን ስጦታ ሁሉ አዘጋጅታ መንገዷን ወደ ምድረ እስራኤል አቀናች። ኢየሩሳሌም በደረሰች ጊዜ ባየችው ነገር ሁሉ እጅግ ተገረመች። በዝናው ብቻ የሰማችውን የሰሎሞንን ጥበቡን በዓይኗ አይታ በአድናቆት ባሕር ሰጠመች። በዓይኗ ያየችው ከሰማችው በላይ ሆነባት። እርሷን በፍጹም ፍቅር ተቀበላት፣ የሚገባውንም ክብር ሰጣት። የጥበብ ሁሉ ምንጭ ስለሆነው የእስራኤል አምላክ እግዚአብሔር ነገራት። እርሷም ይህንን ጥበብ ለሶሎሞን የሰጠውን አምላክ አመሰገነች። ልቧም በእውነተኛው አምላክ ፍቅር ተነደፈ።